ይስሩ። እነዛ ሌቦች መቻረጉ ቤቷም ያቆም የሚፈተፉት የሚበሉ መቻረጉ ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው። እግዚአብሔር አይወደውም። አምጧት እቺ ሌባ ከነሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለቻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆችዎት ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ፣ ያላግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። የልጆትን አስተዳደግ እንደው ቢነግሩኝ፣ እንዴት አድርገው ነው ልጆችን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ፣ 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበር ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው። ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባን፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስለማይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣና ቲምኩ ስለነበር ማስተምራቸው አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረክሽ ነይ እንደሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብይ ያመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም ልታሳስረኝ ሁሉ ያው ዓለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄ ነው የወጣው። ዕቃ የለኝ፣ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሽ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች፣ ባል አገባች። ሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉትና እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች እቺ ልጅ? ፍረዱ እንግዲህ። እዛ ምን ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ፣ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምራው አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ
በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡም። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ እውቀት አለሽ ብያ መጣኋት። መታ ደግሞ ለኔ አስገዳይ ሆነች። ማን ባህሬን ያውቃል ይሄንን? ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን ነበሩ ማን ነው? ቤት ነበሩ። ቤት ነው ያልኩህ። ቤትም ነበሩ። ምሳቸው ወርቃቸው አይታ ስማ፣ ያ ወርቅ ኤምባሲ ጠይቅ፣ ባህሬን ያሉ ሰዎች ጠይቅ። ከ20 ዓመት በፊት የነበረ ወርቅ ነው የኔ እናት። እሱንም ልጆች ላሳድግ ሽጬ በልቼዋለሁ። ባለቤቴ ላሳከም ለኮሞት ለማይቀር እሷ 5 ሳንቲም የለብኝም። ስንት ዓመት በፊት ነው ፍረድ። እኔ የተናደድኩት መብረቅ አገናኘኝ ያልኩት ምን ሆነ ነው? መስሊሙ እኮ አይዋሽም፣ ያላየው አይናገር ያልኩት ለዚህ ነው። ማዘርዬ እኔ ሁሉም መረጃ ነበረኝ። የወንድ ልጆቻቸው አድራሻ፣ ፎቶዋቸው፣ ሁሉም ነገር አለኝ። ግን የተሳሳትኩት እናንተ አብራችሁ የነበር ቤት ማለት ነው እንጂ ሌላው ይሄ የወርቁን ያነሳሁት ልጃችን ከፍተኛ ገንዘብ ስለምትወስድ ከፍተኛ ገንዘብ ስለዘረፈች እሱን ለማመላከትና እርስዎን ለማግኘት ነው። እኔ እኮ የማዘር የውልህ እንደዚህ ከምትል የማዘር ያኮ ጎንደር የደወለልኝ እኮ ስልኩ ቁጥር ያውቃል። እሷ ናት የሰጠችው አይደል? ምን አድርግ ብላ እንደሰጠችው አላውቅም። እሱ ግን ነግሬዋለሁ፣ የሚነገር ና ብዬዋለሁ። የማዘር ስልኩ ስጡኝ ብትል እኮ እኔ ፈልጌ እንዳገኘው ፈልገህ ታገኘኝ ነበር፣ ያሌለው ከመናገር። አሁንም አስተውል ልጄ፣ የሰው ሀቅ ለማውጣት ከሆነ እውነቱን ይዘህ ውጣ። ምላስ ይታጠፋል። እሺ እንዲህ እንደምንናገረው እንዳይመስል። እግዚአብሔር ካልፈቀደ ወደዚህ ማድረግ አንችልም። እናታችን ምንድነው መሰሎት? አሁን እንግዲህ ያው 137 ሰዎች ናቸው። 59-57 ሚሊዮን ፕላስ ደግሞ ሚኪ ደግሞ ዘርፎ የጨመረላት ገንዘብ አለ፣ እሱም አለ እና አሁን ይሄ በህግ ደረጃ ተይዟል እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቱ አይቀርም። ቆይ እና ከመምጣቷ በፊት እዚህ በህግ ፊት ከመቅረቧ በፊት እንደው መጨመር የሚፈልጉት ነገር ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው። ህዝብ እንዲሰማት የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋ ያደርጌ ነው የሚሉት። ከ3 ወር በፊት ነው ከ3 ዓመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም? እያለ ለነ ሚኪና ለነ ሐቢባ ለራሱ ውርየናት ውሽ የሚሏል በመሰረት ብሪስቶል የምትባል እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱ ነው የምጨፈጭፋቸው። ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ የምታደርጉ ያለቻቸው እውነቷ ነው። የት ነበሩ ሲነግራቸው? ያ ሰውዬ ምን ነው ዝም አሉ? ዱባይ አይደለ እንደ ነበረችው አብራቸው። ተመልሳ አጥፍታ መጣች፣ እንደገና ሄደች፣ ተመልሳ አጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው እናቴ፣ ሰንሰለቱ ብዙ ነው። ብዙ የተያዘ ነገር አለ። ሊኖር ይችላል የማናውቀው ሌላ ሊኖር ብዙ አሉ። ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም፣ ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለች። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላቃትም ማለች። ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት ሀቢባ ባህሬን እኮ ታዲያ ዱባይ አይደለችም እንዴ? አይደለችም። ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቸው እሺ ማስታወቂያ በአየር ላይ ነው የሚሰራው። ምንም ችግር የለም። ሄዳ ይተከላቸዋለሁ። ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው ከእርሶ ምንድነው መሰሎት እንግዲህ ባህሬን እንደነበሩና እሷም ባህሬን እንደነበረች ነው ሀቢባ። ስለዚህ ነገር እንዳለ ነው። ቆይ ተሳስተሃል። ማዘር ኳተር ነበር ያሉ መጀመሪያ ልጅ እስኪኛዋ እኮ ኳተር ነው የምትኖረው አላልኩም እኔ እንዴ? ለምን ኳተር ነው? አይ እሱ ባህሬን ስላለ ነው ኳተር ነው እቺ ባህሬን ነው ያልኩት። ማንም ያገኛል ባህሬን። ኧረ ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ባህሬን ነው ሀቢባ ኳተር ነው ስትል የነበረው እሷ ራሷ ባህሬን አለ። ኳተር ናት እሷ። ባህሬን አይደለችም ኳተር ናት።
እንዴት ሚዲያ የማይጠቀሙ ከሆነ መሲ ብርጅስቶንን ያውቃሉ፣ ተስፋ ያደርገን ያውቃሉ። የሚናገረው ልጄን የሰራችው ጉድ ሲያወሩ ናቸው። ሰው ኧረ መብራት አዳምጠኝ፣ ኧረ መብራት ምን እየተደረገ ነው? ልጅሽ ጉድ ሰምተሻል ወይ ብለው አምጥቶ አሳዩ። እሺ በቲክቶክ ደግሞ ያው ቲክቶክ እየሰሩላት ነው። ቲክቶክ እየሰሩላት ነው። ልጅቷናት ያሳየችሁት። ኧረ ሌላ ሰው ዘመድ ቤተሰብ ከባህሬንም እኮ እየደወሉላቸው ነው። መብራት እናቃታለኝ አምጥታት አላስቀምጥ ብላት ልጅቷ ከይስናት አንድ እኮ አለች። እኔም ፀጉር ቤት አሽጣኛለች። የታወቀች ጥሩ ሰው ናት። አምጥታት አላስቀምጥ ስትላት ጥላት ሄደቻለች። አንድ ምን እዚህ አዲስ አበባ ውስጥ አለች አሉ። እዚህ ገብታ ስትናገራ ነበር እንዴ የ9 ሰው ሳስመልሳት ለእናቷ ክፉ ነው የምታወራው። ከቤተሰብ ጋር ትቀርብን ብላ ነገራቸው የለ እንዴ? ምንድን ነው ስለ እኔ ማንም ይመሰክራል? ማዘርዬ እርሶ ጀግና እናት ኖት። እንደዚህ ማንም ልጁን አሳልፎ የሚሰጥ የለም። የሚያውቁት እንደኔ እንደተሰማኝ አይደለም። እርሶን አላልኩኝም። ጎበዝ ኖት። አንድ ጊዜ እየተደማመጥ ነው ወንድሜ። 20 ምናምን ሺህ ሰው ተቀምጦ ጫጫታ እንደዩ። እሺ እኔ አንድ ጥያቄ ብቻ ልጠይቅ። ቆይ ሚውት አድርጉ፣ ተራ በተራ ሚውት አድርጉ፣ ተራ በተራ አድርጉት እና መስፈርት ያለውን ነገር እና እውነታውን የሚወጣበትን ነገር የሰሙትን መረጃ ከሰው ለመስማት እንጂ ሁላችንም በያፋችን ጫጫታ እንዳይሆንብን ተደማምጠን እንነጋገር። አንደኛ ትልቅ ሰው ጆከር አንዴ ከይቅርታ ጋር እድል ስጡኝ። እሺ ውሽዬ ቀጥይ። ማዘር ውሽዬ የምትባለው ድምዬ ነው ያልኳት እቺ ነች እና አናግሯት። እኔ ምን አውቃለሁ? ውሽዬ ናት ውርዬ ነው የሚሏት ነው ያልኩት። ይቅርታለኝ። ችግር የለውም ማዘራ። እኔ የምጠይቀው ጥያቄ እናት ተቆረጠ ቤተኛ ነኝ አልሽ። አብሬ ነው ቤቴ ትመጣለች አልሽ። አለቀሽ ወርቄ ሁሉም ወስዳለች አልሽ አይደለም? እሷ ቤት ሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታውቁኛላችሁ? እኔ አላውቅሽም። በቃ ይሄንን ነው የምፈልገው። ለምን አላውቅሽም? እኔ ልጅ መረታውኝ አላውቅሽም ባባዬ። እኔ አንድ ላይ አንድ ናቸው ስላሉ ይሄ እንዲጠራልኝ ስለፈለኩ እኔ አንድ ናቸው ስላሉ አይደለም እንዴ? ተይ እንጂ አንድ ናችሁ። ታዲያ እዚህ ስትንጫጩ አብሮ የነበረው ሲንጫጫ እና ያ ሲንጫጫ ወደ እኛ ስትመጡ እንዴ? ማዘር እርስዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅዎን ጸባይ ያውቃሉ። አሁን ሚዲያ ላይ ማን ጋር እዚህ ካዩት ማን ጋር አብራ ትሰራለች? እንዲሁ በእርስዎ ምልከታ ማን ጋር ትሰራለች፣ ማን ጋር ትዘርፋለች ብለው ያስባሉ? እኔ ለሱ ሳይሆን ይኸውልህ ሚኪ ያውቃታል ያልኩ ቤቷም እዚህ ስላዩት ነው። ገብቶሃል? አላውቃትም አላለም። 2 ቀን ያየኋት አላለም። ቤቷ ምን ይሰራል? አንድ በል። ሁለተኛ ደግሞ ቤት ስትከራይ ለፀጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራዩ የፀጉር ቤቱን ማስታወቂያ የሰራችው ሀቢባ ናት። እኔ ነኝ መጀመሪያ። ሚኪ አይደለ እንደ ያመጣት ሀቢባ ማን ያመጣት? ሚኪ እኔ ነኝ መጀመሪያ የሰራው። አንድ ጊዜ ሚኪ ሀቢባ ማጣቷን ያውቃሉ እንዴ? ይኸው በዚህ ስትናገሩ ነው እናንተ። ነገሩን ጨረስኩት ማዘርዬ። እኔ በቃ ምንም ጥያቄ እኔ መልስ እየነገርኩ ነው። እዚህ ስትንጫጩ ነው የተናገርኩት። እኔ ሌባ ምለው የለም ግን ያ ተስፋ ሀረርጌ ነው ሀረርጌ ማን ነው የሚሉት? እቺ ልጅ ሌባ ናት እንዲህ አድርጋ ሄዳለች እያሉ ሲነግራቸው ለእነ ሚኪ ለምንድን ነው መልሰው የሁሉ ያስደረጉት? ጨርሻለሁ። መብረቁ ተስፋዬ አደርጌው ራሱ መጣ ተስፋዬ ራሱ። እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ መብረቁን ቲክታክ ላይ አየዋለሁ። ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቼ አላቅም። ባይኖረው እኔ አልበላም። የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤልና ማስታወቂያ ደግሞ እኔ ነኝ የሰራሁላት። ቁጥሬን አግኝታ ደወለችልኝ። ማስታወቂያ የፀጉር ቤት ስትለኝ እሺ ያልኳት። ሄድኩ፣ ፀጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለ7 ወር ሰራሁላት። በዛ የተነሳ ተግባባንና
ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገች እና እናቴ የለኝም አላለችሽም? እናቴ ሞታለች አላለችሽም? ክርስቶስን እናቴ ፍረዱልኛ። እኔ ይኸው በህይወት አለሁ። ይኸው ፍረዱልኝ። እቺ ቀጣ ፊሌባ ከሰማይ የወረደች ሰይጣን እኔ እናቷ ነኝ እኮ። እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። ወይ ሆዴ እሺ ጠይቀኝ። ሚኪ ማለት ከዛሬ 1 ዓመት ከ2 ወር ከ3 ወር በፊት ማሂ ጋር እንደሚተዋወቅ አሁን ሰጥተሻል አይደል? አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር? ምክንያቱም ኦኬ እሺ እንደመልስልህ። እኔና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታወቃለን። ፎሎ ተመላልሰናል እና የመጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ? እኔ ገና ያኔ አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራ ለሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው 1 ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል። አውርተን አናውቅም። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለኝ ነበር? ሚኪ ልክ እንደ ልጄ ነው ትለኝ ነበር። ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው ሞዴል የምትሆኑት ብላኝ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። 46,000 ምናምን ሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን 46,000 ተበልተሻል አንቺ? ጥያቄ እንጠይቅ። ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይኸውልህ እኔ ርሲት አለኝ። ሁሉንም ሳይሆን የተወሰነውን ርሲት አለኝ። የተወሰነውን አሁን እኮ ይኸውልሽ ልለያቸው አልቻልንም። አሁን አዳምጠኝ፣ ሲመጣ እኔም ተታልዬ ተበልቼ ነው። አስጨርሰኛ። እኔ ርሲት አለኝ ተበልቼ ነው ትያለሽ። እና እውነተኛውንና ውሸተኛውን ለመለየት ስላልተቻለ አንቺ ደግሞ እንኳን 46,000 አይደለም $10 እንኳን የተበላብሽ አትመስይም። ከሁኔታሽ ሁሉ ያስታውቃል። ፈገግታ ለምን ራሴን ማጥፋት ነበር? ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ በደፈናው የማይመስል ነገር ይመስለኛል። ለእኔ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ልመልስልክ። እሺ ጠየቀኝ። እኔ ርሲት አለኝ፣ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ እርዱኝ ማለት የለብኝ። ለምንድን ነው ቪዲዮ ያልሰራሽው? እኮ እኔ ምናልባት ትመልስልኛለሽ። ቪዲዮ አለመስራቴን ከምን እርግጠኛ ነህ? አካውንቴን አይተሃል ማለቴ ይኸው መጀመሪያ ግባና ሳታይ አትፍረድ። ሳታይ አታውራ። መጀመሪያ አካውንቴ ላይ ግባና ይኸው ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው ሁሉ ነገር የሚኳኳው ታውቃለህ። መጀመሪያ ሂድና አካውንቴ ላይ ግባና ሲቀጥል ደግሞ መክሰስ አለ መክሰሴ እኔን ጠይቀኝ። ፋይል መክፈት አለ መክፈት ነው የምልሽ። ሚኪም ቪዲዮ ሰርቷል። አሁን ከህዝብ ጋር ተቀላቅሎ ሚኪ እኮ የሰራው ቪዲዮ ይኸውልህ። እኔም እኮ እንደማመጣ እኔም እኮ ጠየቀኝ ልመልስልህ። እኔም እኮ ቪዲዮ ሰርቻለሁ እንደተበላው ግን ወጥቼ የከሌ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው፣ እኔ የምከፍለው ብር ነው። ኦኬ ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ እርዱኝ ብዬ መፍረጥ የለብኝም። ራሴ የገባሁበት ነው። ማንንም ሳላማክር ራሴ ነው የምወጣበት። ሲቀጥል ደግሞ ስለ እኔ መፍረድ የምትችለው መረጃ ሲኖርክ ነው። ገባክ? የሆነ ነገር ማለት ነው ከፊት ለፊት እያያችሁ ብቻ ከተናዳችሁ አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገክ እንትን አድርገክ ማውራት ነው። አለበለዛ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት። የማንንም ሰው ብር ኑና ተበሉ ብዬ አላስበላውም። በአሜሪካኑ ስትለኝ ራሱ እንትን አላልኩም።
ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩም። ገባህ? ሪስክ አልወሰድኩም፣ ግን ራሴ ላደረኩት ደግሞ ራሴ እወጣለሁ። እላይ አያስታውቅም ካልኩ ከዚህ በላይ ራሴ ላይፍ ከፍቼ ልስንሚ መብረቁ ከ3 ወር በፊት ማስታወቂያ ሰርቶ የዚችን ሴት ፎቶ ለጥፎ አገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይሄን ነገር እያወቃችሁ አትበል እኔ አላቅም። ገብርኤል ምስክሬ ነው። ልጄን ሳይንባቅ ኖሮ እኔ አልበላም ኖሮ። አየክ፣ ለዚህ ነው በደፈናው አትመራምል። በደፈናው ነው ሚዲያ ላይ አይደል እንዴ ያለሽ? እኔ እንደዚህ አይነት አይመቸኝም። ሲጀመር እኔ ባቅ ኖሮ ማለት ነው ባቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባው። ልጄ ይኸው ትምህርት ቤት ሳላስገባው ቤት ባላስቀመጥኩት። ኦኬ አዳምጠኝ፣ መጀመሪያ አስጨርስ። እኔ መብረቁን አውቀዋለሁ፣ ግን መብረቁ በእሷ ፎቶ የሰራውን ይኸው ገብርኤል ላይ እኔን የያዘው አይቼ አላውቅም። ከእሷ ጋር ግንኙነት እንዳለኝ በጣም ብዙ ሰው ያውቃል። ማለት እሷ ጋር እየተመላለ